የቻናላችን ቤተሰቦች እንዲሁም ገና ላልተቀላቀላችሁን አሰላሙ አለይኩም ወራህመቱላህ። ለዲናችን ትንሽም ቢሆን እንስጥ ዋጋ፣ የሚጠቅም ዒልም ከመሸመት አንዘናጋ። እንማማር። የጽናት ተምሳሊት የመጀመሪያዋ ሰማዕት ኡሙ ዐማር ሱመያ ቢንት ኸይጥ ረዲየላሁ ዐንሃ ትባላለች። ከእስልምና በፊት የአቡ ጃህል አገልጋይ ባሪያ ነበረች። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም እስልምናን አስይዞ በላከ ጊዜ እሷ ባሏና ልጇ ሰለሙ። ቤተሰቧ ደሃና የሚላስ የሚቀመስ ያሌላቸው ችግርተኛ ቤተሰብ ነበሩ። እስልምናን በተቀበሉ ወቅት አቡ ጃህል ይህን ቤተሰብ ይፈታተን ጀመር። ከያዙት እምነት እንዲመለሱ በማሸት ያለማቋረጥ የቅጣት ማቱን ያወርድባቸው ነበር። በቃጠሎና በጥብ ነፍሳቸውን እስኪስቱ ድረስ ያሰቃያቸዋል። በከባድ የበረሃ ሐሩር ላይ ያስራቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነርሱ እየተቀጡ ባሉበት ሁኔታ በአካባቢው ያልፉ ነበር። ስቃያቸው በርትቶ ደማቸው ሰውነታቸው ላይ ሲፈስ ያያሉ። በቅጣትና ግርፋት ብዛት የሰውነት ቆዳቸው ገርጥቶ ደግሞ ስቃያቸውን አባብሶታል። ነቢዩ ሰለላሁ ዐለይሂ ወሰለም የተከታዮቻቸውን ሁኔታ እያዩ ምንም ማድረግ ባለመቻላቸው በእጅጉ ያዝናሉ፣ በህመማቸው ይታመማሉ። የአስር ቤተሰቦች ሆይ ታገሱ፣ ቀጠሯችሁ ጀነት ነው ከማለት ውጭ ምንም ማድረግ አልቻሉ። አቅም ማጣት። መካ በዘመነ ጃህልያ እንዲህ ነበረች። ሀብታሙ ድሃውን የሚቀጣበት፣ ጉልበት ያለው ደካማውን የሚሰብርበት። በመካ የተከታዮቻቸውን ስቃይ ለመከላከል ጉልበት ያልነበራቸው ነቢዩ ሰለላሁ ዐለይሂ ወሰለም በዚች ቃል ውድ ሰሃቦቻቸውን ያጽናናሉ። ከተስፋዎች ሁሉ ምርጥ በሆነው የጀነት ተስፋ ሞራላቸውን ይገነባሉ። እነርሱም በእርሳቸው ቃል ይበረታታሉ። እርሳቸውን ሲያዩ በተስፋ ይሞላሉ። ውስጣቸው በደስታ ይፍነከነካል። ወዲያውኑ የዚህ ኡመት ፊርዓውን የተባለው የተረገመው አቡ ጃህል ብቅ ይላል። ሲያያቸው ንዴቱ ይጨምራል፣ ቁጣውም ያይላል፣ ቅጣቱንም ከፍ ያደርግባቸዋል። ሙሐመድና ጌታውን ስደቡ፣ የሁበልና የውዛን ጣዖት ስም ከፍ አድርጉ በማለት ያሰቃያቸዋል። ቅጣቱ ጽናትና ትዕግስትን እንጂ አይጨምርላቸውም። እልህ የተባባሰው መጥፎ ሰው አቡ ጃህል አንካሴውን ያነሳል። ወዲያውኑ በቁጣ ጀግናዋን ሴት በሰው ልጅ ታሪክ ውስጥ ታይቶ በማይታወቅ የጭካኔ አወጋግ ይወጋታል። ብልቷ ስር ነበር የወጋት። ደሟ በከፍተኛ ሁኔታ ይፈሳል። የእናትነት አጥንቷ ይሰባበራል። ትጮኻለች። ልጇና ባሏ ስቃይ ላይ ሆነው ከጎኗ ናቸው። ድርጊቱን በታሰሩበት ሆነው ከመመልከት ውጭ ምንም ሊያደርጉላት አልቻሉም። አቡ ጃህል ይሳደባል፣ ይራገማል። እሷ ሞት አፋፍ ላይ ሆና ጽናቷን ታሳያለች። አላሁ አክበር፣ አላሁ አክበር ትላለች። አቡ ጃህል የተጎዳ አካሏን በጣጠሰው። ስጋዋ እዚህም እዚያም ተከተፈ። በዚህ መልኩ ስቃይ ላይ ሆና ሞተች። አዎ ሱመያ ሞተች። ዲኗን ይዛ አቋሟን ጠብቃ ወደ መጨረሻው ዓለም ሄደች። በእስልምና ታሪክ የመጀመሪያዋ ሰማዕት ሆነች። አላህ ይዘንላት። ዛሬ እኛ እንደ ዋዛ የተመለከትነው እስልምና በዚህና በመሳሰሉት መልኩ ስቃይ ተከፍሎበት ነው። ከወንድም ከሴትም በርካቶች መስዋዕት ሆነውለት ነው ከኛ ዘንድ የደረሰው። እኛ ግን ሌላው ቀርቶ ምንዳ በሚያስገኝልን ሸሪዓዊ ድንጋጌዎች ላይ እንኳ መጽናት አቅቶናል። ሂጃብሽን አስተካክለሽ ልበሺ አልለብስም በሚል ግብ ውስጥ ነን። ተካክለሽ አትወጪም እወጣለሁ በሚል እሰጣ ገባ ውስጥ ላይ ነን። ይህ ሁሉ የእምነታችን ደረጃና ጥልቀቱ ምን ያህል እንደሆነ አመላካች ነው። የአሲርና ሱመያ ቤተሰብ አላህ መልካም ሥራቸውን ይውደድላቸው። የእስልምና ሰማዕታት ታሪክ ሲወሳ መዝገቡ በቅድሚያ የሚጠራው ወንድን ሳይሆን ሴትን ነው። እስልምና ሱመያን የመጀመሪያዋ ሸሂድ ይላታል። አዎን ሱመያ ሸሂድ ሆነች። በአላህ መንገድ ተሰዋች። ዲኗን እንደያዘች ዝንፍ ሳትል አለፈች። በእርግጥም ከቀደምት ሙስሊሞች ተጋድሎ ብዙ የምንማራቸው ቁም ነገሮች አሉ። ምንኛ ዕድለኛ ናት! በአላህ ጌታዋ የሚፈለግባትን አድርጋ ሞተች። ውዴታዋን የምኞቶች ሁሉ ጣሪያ አድርጋ ሞተች። በሃይማኖቷ ላይ ጸነች። ሃይማኖቷን ይዛ ሞተች። እስልምና ከወጣትም ሆነ ከጎልማሳ ከሴትም ሆነ ከወንድ ብዙ ጀግኖችን አፍርቷል።
እናት ሱመያ አንዷ ናት። የነ አማር እናት የያስር ባለቤት ያሰቃይዋ የማሰቃየት ሰቆቃ ግድ አልሰጣትም። የስቃይ ብዛት ከእምነቷ አልመለሳትም። አላህ መልካም ሥራዋን ይውደድላት፣ ከምርጥ ጀነቱም ያሳርፋት።